ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ ከባለፈው የቀጠለውን ቪዲዮ ቸን እና የቸ ቤተሰቦችን መሰረት በማድረግ የተለያዩ ቃሎችን እንመሰርታለን። ከዛ በፊት ለቻናላችን አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ። ምክንያቱም የምንለቃቸው ቪዲዮ ይቀጣል እናንተ እንዲደርሳችሁ ማለት ነው። እንዲሁም በኦንላይን መማር የምትፈልጉ ዝከታች ባስቀመጥናችሁ ስልክ በቴሌግራም፣ በዋትስአፕ እንዲሁም በኢሞ ወይም በሌሎች የሶሻል ሚዲያዎች ኮንታክት በማድረግ ቀጥታ መማርና ኮርሶችን መውሰድ ትችላላችሁ ማለት ነው። እንግዲህ እነዚህ ፊደሎችን ተጠቅመን ወይም ሆሄዎችን ተጠቅመን እዚህ የምናያቸውን ፊደሎች ተጠቅመን የተለያዩ ትርጉም ያላቸው ቃሎችን እንመሰርታለን። ስለዚህ እያንዳንዳቸውን በእያንዳንዳቸው ማለት ነው። ስለዚህ ለምሳሌ ዛሬ ከቸ ነው የምንነሳው። እሺ ቸ የምትለዋን ፊደል መሰረት አድርገን ምን የሚሉ ቃሎችን መስርተናል? ለምሳሌ ቸር፣ ቸር። በጣም አሪፍ። ለምሳሌ ሽኛዋ ቸልታ። በጣም አሪፍ። ቺኛዋ ማነች? ና ነች። ና ከዛ ቸን ደግሞ መሃል ላይ አድርገን ማለት ነው። ናቸው። ብራቮ። ቺኛዋ መቼ። እሺ ቺኛዋ ቹ የምትለዋን ፊደል ደግሞ መሰረት አድርገን ምን ቃል መስርተናል? ቹቹ። ብራቮ። ቺኛዋ ናችሁ፣ ናችሁ። አሪፍ። ቺኛዋ ምቹ። አሪፍ። ቺኛዋ ተቹ። በጣም አሪፍ። እሺ ቀጣይ ደግሞ ወደዚህኛው ስንመጣች ማነኝ? ቺን ፊደል ደግሞ መሰረትና አድርገን ቺን ደግሞ መሰረት አድርገን ምን የሚል ቃል መስርተናል? ለምሳሌ ተቺ። አሪፍ። ቺኛዋ ይቺ። በጣም አሪፍ። ቺኛዋ ያችን። በጣም አሪፍ። ቺኛዋ መቺ። ብራቮ። ቺኛዋ አሁን ደግሞ ቻ የምትለዋን ፊደል መሰረት አድርገን ደግሞ ቻይና። አሪፍ። ቻለ። በጣም አሪፍ። ቺኛዋ አቻ። አሪፍ። መቻል። ብራቮ። እሺ አሁን ደግሞ ቼ የምትለዋን ፊደል ደግሞ መሰረት አድርገን እሺ ምን የሚል ቃል መሰረት? ቼክ። አሪፍ። ቸልሲ። አሪፍ። ቺኛዋ መቼ። ቺኛዋ ትቼ። አሪፍ። አሁን ደግሞ እቺ ቺ የምትለዋን ፊደል መሰረት አድርገን እቺ የምትለዋን ፊደል ችግር። አቦ ችሎት። አሪፍ። ችላ። በጣም አሪፍ። ችሎ። በጣም አሪፍ። ቺኛዋ ማነች ደግሞ? ቾ ነች። ቾ የምትለውን ፊደል ደግሞ መሰረት አድርገን
ለምሳሌ ቾ የምትዋል ይሄው መሃል ላይ ያደረግናት እዚህ ላይም ቾ አለች። ይሄው መሃል ላይ ነች። ቾ መሃል ላይ ነች። እቺም ቾ መሃል ላይ ነች። እንዲሁም እቺኛዋ ቾ መሃል አድርገን ደግሞ ምን የሚል ቃል መሰረትን ምቾች 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 ምቾች። እሺ እቺኛዋ ምቾትና 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 ምቾትና። አሪፍ። እቺኛዋ ምቾትን 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 ምቾትን። አሪፍ። እቺኛዋ ምቾቱ 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 ምቾቱ